ጋር ስንገናኛለሁ ከዛ ደወልኩለት ገባ እኔ እንደዚህ አድርገ ምናምን ሲሉ ያለው ለኔ በቃ አላምንም ያለው ለምን ወይ ነው ከዛ ደወልኩለት ከዛ ስደውልለት እኔ ልጅቱ ሴት ልጅ ነኝ አንተም ደግሞ እህት አለ ከዛ ደግሞ ወደፊት ትወልዳለህ ምናምን ስለዚህ ለምን እንደዚህ ታደርጋለህ በየስጠይቀው ብሌን አንቺ ምን የምታውቂው ነገር የለሽም እኔ ልጅቱ የግል ጸብ የለኝም ወይም ደግሞ የሆነ ነገር የለኝም ለገንዘብ በፈልጋት እንኳን እንደ ገንዘብ እንኳን በፈልጋት ያለው ለሁለት ወር ሞተች ብሎ መናገሩ አስፈላጊ አይደለም አለ ገባህ አይደለ እሺ ለምንድን ነው ያስካት ልጅቱ ሲባል ያለው እሱ ጋር የሆነ የምፈልገው ነገር አለ ያንን ነገር ስጠይ ስለው ደግሞ ልጅቱ አሳልፎ ሰጠይ ልጅቱ ሞተች ተብሎ ለቤተሰቦቹ የተናገረ እሱ እንጂ ተናገር ተብሎ እንጂ ተከለ ተናገር ተብሎ እንጂ እሱ መናገር ፈልጎ ወይም አይደለም ሞተች ብሎ አስነጋሪው ማን ነው የጅዳው እንትን ነው ራሱ ነው ለራሱ ነው ሞተች ብሎ መናገር ፈልጎ እሺ ተከላሲ አይሞተች አማርኛ ያወራች ነው ቆይማ አማርኛ ያወራች ቆዩ አንዴ ትግርኛ ምን ያደርግልናል አማርኛ ሓደ ብሊንክ ነግረኪ እንድሕር ብቀያሪው እዛ ቆልዓ እዚኣተ ክንዲስ ገንዘብ ሒዝልይ አሉ ገንዘብ ይሓበንን ገለ ግበሩ ጓልኩም ሰድዋ ክብል ይግባል አንሕና ኣብ ሓንቲ መዓልቲ ዘይትመልእ ገንዘቡ ኣኪብና ክንህቦ ንኽእል ኢና ተረዲኽን ዶ እዚ ሓደ ከም ህዝቢ እዩ ዘፅርፈና ንዓና ከም ህዝቢ ተረዲኽን ዶ ካብ ሌባ ተሓባባሪ ሌባ እዩ ካብ ሌባ ተቐባሊ ሌባ እዩ ተረዲኽን ዶ ሕጂውን ብሊንክ ነገርክ እንድሕር ኮንታክት እንተሃሊክ ምስ ተኸላይ ማለት እዩ እዚ ነገር እዚ ናብ ስድራ ናብ ዓሌት ናብ ህዝቢ ከይኣተወ ከሎ ማለት እዩ ብክንዲዚኣ ገንዘብ ብዘይካ ገንዘብ ደላላይን ክበኣስ ኣይክእል ብገንዘብን ጥራሕም ዝበኣሱ ኩሉ እዚ ሰብኣይ ተረዲኽን ክልተ ወርሕ ሙሉ ነቢዕ እዩ ይኣኽሉ እዚ ኮል ኣይተብልዎ ከም ህዝቢ ኣይተፅርፉና ተረዲኽን ዶ ንሱ እውን ነፍሲዮ እሱ ግን ገንዘብ አይደለም ፈልጎ ያለው ገባህ አይደለም ብምንታይ ዳ ተغيرهم ዘቆልዓ ለገንዘብ አይደለም የተያዙት ዋይ ብምንታይ ኦኬ በምንድን ነው የተቀያየሩ አንዴ በአማርኛው ነው አዳምጪ ልጅቱን የያዘበትን ምክንያትና ምን አሁን እንደ አዲስ ቁጭ አድርገሽ አዲስ የመጣ ህዝብ ስላለ ተናገሪ እሺ ምን አለ መሰለህ ልጅቱ የተያዘችበት ምክንያት ወይ ደግሞ እዚህ ጋር ፋኖ ብላ ወይም ደግሞ ልጄ ፋኖ ነው ስላለች አይደለም ገባህ አይደለ ወይም ደግሞ ለገንዘብ ጥማት አይደለም የተያዘችው ልጅቱ ለምን ለሷ ጋር ሲመጡ ብዙ የመጡ ልጆች ስለነበሩ ለሷ ተለይታ የምትቀርበት አንድም ነገር አልነበረም ልጁ አሳልፎ የሰጣት ማን ነው ይሄ ማን ነው ጅጋ ያለው ሰውዬ እሱ ነው አሳልፎ የሰጣት ለሱ አሳልፎ ለተክለ አሳልፎ የሰጣት ምክንያት ደግሞ ልጅቱ መንገድ ላይ ገባህ አይደለ መንገድ ላይ ሞተች ምናምን ተብሎ ነበር ያለው ገባህ አይደለ ያ ነገር ተደፋፍኖ የሚቀር ስለመሰለው ይሄኛው ልጅ ማለት ነው ያማራው ልጅ ተደፋፍኖ የሚቀር ስለመሰለው ለዚህኛው አሳልፎ ሰጥቶ ገባህ አይደለ ይሄ እንደፈለገ ሊያረጋት ማለት ነው ገባህ ለምን አሳልፎ የሰጠበት ምክንያት ግልጽ ያረሽው በምን ምክንያት ነው አሁን የሚመጡ ሰዎች ስላሉ ልንገርህ ምክንያታቸው የራሳቸው እንትን ነው ገባህ አይደለ ለዚህ ነው አሲዞ የወሰዳት ብዬ የምነግርህ ነገር የለኝም ግን ደግሞ ለእኔ የተነገረኝን እየነገርኩ ነው ያለሁ ለምን እሱ ለገንዘብና ለገንዘብ ብቻ አይደለም ለገንዘብ ብሎ አይደለም የወሰዳት ያለው ገባህ አይደለ ለገንዘብ ብሎ ቢወስዳት ኖሮ 2 ወር ሞተች ተብሎ እቺ ልጅ በህይወት አለች ተብሎ እንጂ ገንዘብ ለሰው ልጅ የሚሰራበት ገንዘብ የሚፈልግ ሰው በህይወት አለች ብሎ እንጂ ሞተች ብሎ አይደለም ገንዘብ የሚሰራ ሰው ያለው ለገንዘብ አይደለም ኦኬ ለምንድን ነው ታዲያ ሰጣ ተሳልፎ ያንን ማይራስ ሰው ይጠይቃል ቆይ አንዴ ኢንትሪስ ሁለት ነገር ጠይቀሽ አንደኛ ነገር ለምንድን ነው እኔ በትግርኛ ሳወራ በትግርኛ ማጥማደሽ ትግርኛ ማውራታችን ወይ ሁለተኛ ተخላይን ጠርተሽ ልታመጥልን ትቻለሽ ተክላይ ልደውልለታለሁኝ ግን እዚህ አይመጣም እሱ እዚህ እኮ መምጣት እንደማይፈልግ ለአንተም ነግራችኋል አሞራውን ያናግረው በስልክ ችግር የለውም አገናኛችሁ ሁለት ኦኬ ችግር የለውም ከነገርክ ሊሊ ትግርኛ ምን ሰሚም የምትናገሪም አይመስለኝም ገባሽ ገጽ አርገ ልንገርሽ ሊሊ ያ 5 ደቂቃ በላይ ምንም ወፍ ኤኒዌይ ልንገርሽ አዲስ አካውንትም ቲክታክ ከፍቶ መምጣት ይችላል ቲክታክ ላይ አልወጣም ካለ ደግሞ አሁን ስልኩ ቁጥሩን ወይ ላኪልኝ ወይ ስልኩ ቁጥሩን እንደላክልሽ ባጭሩ እንቋጭው ስልኩን በቃ አሌክስ የሚባል ኦኬ ደውይ ለጠብቅ ቆይ ሚኪ እንደዚህ እናድርግ ስሙን ትሂድ ትደውልለት አንዴ ኢንድሪስ የምፈልገው ነገር አለ ራሱ ያውቀዋል ለራሱ ባልተቤቱ ያልተናገረው እኔ ምን ቤት ነው ለህቱ ያላዘነው እኔ ምን አገባኝ አለ ስለዚህ ደግሞ ነገር አታሯሩጡ እዛው የምትፈልጉት ነገር አድርጉ ብቻ ግን እኔ ያደረኩ ለገንዘብ አይደለም ራሱ ያውቀዋል ራሱ ጠይቆ ብላችኋል ያለው ኦኬ ስለዚህ ይመች ነው
ይመች በፍጥነት ወደ እርምጃ ወደ አክሽን ከመገባቱ በፊት ና እና አውራ ከልጁ ጋር ከተክላይ ጋር አሁን በዚህ ፍጥነት ማውራት አለብኝ እና እሱ ማለት ነው ማድረግ ያለባችሁ ያለው ልክ እሱ እዚህ እንደገባ ሳይናገር ተክላይና እሱ ይደውልለት። ለዚህ ለእናንተ ገስት ላይ ቁጭ ብሎ አንተ ጎበዝ ጠንካራ ልጅና ያው ተሳስተውን ያሳሳቱክ ከሀና ጋር አብራችሁ ነበር መንገድ የጀመራችሁት? አዎ። እሺ እቃዋን እናንተ ነበራችሁ እቃዋን ይዛችሁላት ሄዳችሁት? ቅድም ተክላይ የሚባለው ስልኳንና ልብሷን አብሯት የነበሩ ልጆች ናቸው ይዘውት ሄዶ ብሎን ስለነበረ እናንተ ነበራችሁ ይዛችሁት ሄዳችሁ የሷን እቃ? አዎ አንደኛው ያክስቴ ልጅ ነው እሱ ነበረ ቦርሳዋን ከመጀመሪያው ጀምሮ ነው የያዘለት። እሺ ከዛ እንደነገሩን ነው እዛው ቦርሳውንም ራሱ የጣለው ልጁ ማለት ነው። ኦኬ እንጂ እናንተ ምንም ሀና መሞቷንም መታመሟንም ምንም ሀና ላይ ምንም ነገር አላያችሁም አይደለ? እነሱ መጥተው በነገሯችሁ ነገር ነው ቪዲዮ የሰራው አይደለ? ቪዲዮ የሰራ ነው እንደዚህ የነገሩን ነው እንጂ እነሱ አሁን ስራ ብለውኝም አይደለም እኔ ቪዲዮ የሰራሁት። መጥተው ሀና አረፈች ብለው ለእናንተ በእናንተ አማካኝነት ለህዝቡ እንዲዳረስ ለማድረግ ፈልገው ነገሯችሁ፣ እናንተ ቪዲዮ ሰራችሁ። አዎ እኛ ህዝቡ እንዲያቅ ከኛ ጋር ስለነበረች ያለውን እንዲያቅ ነው ህዝቡ የተነገረው። አሁን እዛ ሞታለች ብለው ሲነግሩን ያንን ነገር ነው እኛ ለህዝቡ ያደረሰው። እንዴት ለዩዋት ግን ከናንተ በጉልበት ነው ወይ? መሲ ቆይ መሲ የዚህ ጥያቄው እንዳይጠፋብኝ ነው ይቅርታ ወንድሜ እንኳን ደህና መጣ። በተረጋጋ መንገድ ቀስ ለመመለስ ይችላል። አይዞ ያጋጥማል እንዲህ አይነት ነገሮች ሲኖሩ ይፈጠራልና የኔ ጥያቄ ከሳቢያ ጠቅላላ በቃ ወርዳችሁ ከመኪና ከዛ እንደመጣችሁ በእግር ጉዞ ስትጀምሩ ሀና ለሞት የሚያበቃ ሁኔታ ላይ ነው ወይ የነበረችው? አብራችሁ ስትጓዝ ምን አይነት ሁኔታ ላይ ነው የነበረችው? እስኪ ይሄን እንግለጽልኝ። ጉዞ የእግር ጉዞ ከጀመራችሁበት ጊዜ ሰዓት ጀምሮ ማለት ነው። እሺ ጉዞ እንደጀመርን ገና ስንጀምር ትንሽ የመንገድ ገና ጀመር እንዳደረግን ድካም አለባት ልጅቷ ማለት ነው። ከዛ ትንሽ መንገድ አሁን እኔ ከዛው ጀምሬ ለነገር ነው። ከዛ መንገድ እየጀመርን ትንሽ ደከመኝ ስትል ገና ከመጀመሪያው ያልንኛም ትንሽ ሄድን። ከዛ አዛጋ አደርን ማታ ላይ። ከዛ ወደ ረፋር ላይ መንገድ ጀመርን። መንገድ ስንጀምር አሁንም እየደከማት መቀመጥ ጀመረች። ከዛ ስልክ ተደውሎ ተመለሺ ሰው እንትን ልበልሽና ተመለሺ ተባለች። እኛም ተመለሺ ከዙ ይሻልሻል ስንላት አልመለስም አንዴ ጀምሬያለሁ ሄዳለሁ አለች። ከዛ እሺ ብለን ሁላችንም ተያይዘን ሄድን። ስንሄድ አስፓልት የምንቆርጥበት ጋር እኛ 4 ሆነን ከሁለት መሪ ጋር ነው ይሄድ ነው ከፊት ምግብ ይዘን ማለት ነው። እንደዚህ ሻል የሚሉ አለ የለ መንገድ ላይ የሚጓዙ እነዛ ሆነን 4 ሆነን ከፊትኛ ከሁለት መሪ ጋር ቀድመን ሄድን። ከዛ ሄድንበት ጋር እንደተቀመጥን ሽፍታው መጣ። ሽፍታው ሲመጣ ያለንን ስልክ እንደውም እኔ አልሰጥም ብዬ እኔ ሁሉ ተመትቻለሁ። ከዛ ስልካችንን ሰጠን። ብር ምናምን ነበረ ብራችንን ወሰደ። ከዛ ስልካችንን መልሶ ሰጠን። እነዛኞቹ ከኛ ጋር የነበሩት 3 ወንድና 1 እሷ 2 መሪ አሉ። መሪዎቹ ኦኬ አንድ እሷ ጋር ያለው መሪው ከሷ ጋር ያሉት ናቸው። ሁለቱ ከሷ ጋር ሁለቱ 2 መሪና 3 የኛ ናቸው። ኦኬ አብሮ እንደዚህ ሀጅ ማለት ነው። እኛ 4 ሆነን ሄድን ያልኩ ጠቅላላ ማለት ነው። 4 ናችሁ? 8 ነን። 8 ኦኬ። እሷ እና 7 ወንድ ማለት ነው። እሺ ከዛ እነሱ ከኋላ እየመጡ ነው። እሱ የኛን ጨርሶ ልብስ ምናምን ወሰደብን። ለባበሰ ምናምን እዛው ነው የለበሰው ሙሉውን። ከዛ መሳሪያ ይዟል። እንደዚህ ሲመለከቱ ወደታች እነሱን አያቸው። ከዛ እነሱን ሲያያቸው አትመጡም እንዴ ምናምን እያለ ወደ እነሱ ወረደ። ወደ እነዛ ወደ መሪዎቹ ማለት ነው። ወደታች ወደ እኛ ጓደኞች ጋር ማለት ነው።
ኦኬ ግማሾቹ የእናንተ ጓደኞች ሃናና ሶስቶቹ ማለት ነው ከመሪዎቹ ጋር። ኦኬ ከዛ ወደ እነሱ ወረደና እዛው አጠገባችን ነው ወደታች ወረደ ብሎ ግን ጎድጓዳ ነገር ነው። የኛ ጓደኞች መጡ ወንዶቹ ማለት ነው። መሪውን እንደውም መቶታል ነው ያሉን። አሁን እዛኛ ጋር የነበሩት ማን ነው? ሽፍታው ነው ለመሪ የመተተው። ፈጠን ፈጠን በሉ እያለ ማለት ነው። ለማን ነው የመታው? ለወንድም መሪውን ነው እንጂ ሽፍታው ነው የመታው። መሪው ለሽፍታው ነው፣ ሽፍታው ለመሪው? ሽፍታው መሪውን መታው ነው። ኦኬ እሺ። ከዛ እንደዚህ ውጡ እያለ ወደ ላይ ማለት ነው ወደኛ ጋር ሊደባልቋቸው። እሺ። ከዛ ሁሉም መጡና እሷ እዛ ጋር ቁጭ ብላለች ብቻዋ። አዎ እሺ። እዛ ጋር ተቀምጣ አሁን የዛኔኛ አሁን በአይናችን ያየነው ነገር የለም ግን ጩኸት ሰምተናል። እሺ። አንዴ እዚህ ላይ መጠይቅህ እዛ ቦታ ላይ እስክትደርሱ ድረስ ከመጀመሪያ ጀምራችሁ ጉዞ ጀምራችሁ አሁን ያልከው ሽፍታው የያዛችሁ ቦታ ላይ እስክትደርሱ ድረስ ቢያንስ የስንት ሰዓት ጉዞ ይሆናል? እንዲህ ብዙ ሰዓት ነው የተጓዝነው። ምን ያህል ማለት እየደከማት ነበር ምናምን እሱ ግምት ውስጥ ለማስገባት ፈልጌ ነውና ምን ያህል ሰዓት ይሆናል? ሰዓቱ ብዙ ነው። አንድ ቀን ይሞላል? አይ አንድ ቀን እንኳን አይሞላም። 7-8 ሰዓት እንደዛ ይሆናል። እሺ 7 ሰዓት ብለን እንያዘው። 7 ሰዓት በቃ እየደከማት ነበር ግን ዝሮ ዝሮ ሽፍታው እስኪይዛችሁ ድረስ ራሷ እየተራመደች ነው የደረሰችው። እያረፍን ነው የምንመጣው መንገድ ላይ ገባኝ። እሺ። ከዛ እዛ ጋር አሁን ድምጽ ሰምተናል። በቃ ጩኸት ሰምተናል። ሁላችንም ሰምተናል። እዛው ቁጭ ብለን ኩርምት ብለን ማለት ነው። ኦኬ እናንተ ወደፊት ነበራችሁ ሁላችሁም ማለት ነው? እሷ ብቻ ነበረች ወደኋላ? እዛው ከታች ነው እኮ እዛው ቅርብ ነው ግን አይታየንም፣ ለኛ ጎድጓዳ ነው። እሺ እዛ ላይ የተለየችው ሽፍታው ለመሪው ሲመታው ነው እሷ ወደኋላ የቀረችው? ወንዶቹን መጡ ወደኛ። ሽፍታውን ሲመታው ማለት ነው ሂዱ ወደ ላይ ሲላቸው ከመሪው ጋር መጡ ወደኛ። ኦኬ እሺ። ሃና እዛው ቀረች ማለት ነው። ከዛ ጩኸት ሰማንና በጣም የሆነ ጩኸት ሰማን። ከዛ አዝሏት መጣ ወደኛ። ማን ነው ሽፍታው? አዎ አዝሏት መጣና ትንሽ መንገድ ከዛ ቅደሚ ከዚህ በኋላ እንደዚህ አይነት መንገድ አይደለም የምትይዩ እያላት ከዛ የዛን የምትሄደው እሷ ወደኛ ስመጣ በእጇም በእግሯም ነው በቃ እንደዚህ ቀስ ብላ በጣም ደክሟታል ስትመጣ ወደኛ። ከዛ እኛ ጋር ተደባለቀች። እነዛን ፈተሸ ምናምን ድጋሚ ይመጣለሁ ካገኘሁባችሁ ገንዘብ አለቃችሁም ማለት ነው። እሺ ከዛ ሄደ። ሲሄድ ተያይዘን ሁላችንም ሄድን ከዛ ቦታ ላይ። እሺ አናም አለች። አዎ እሺ ከዛ ቦታ ላይ ተያይዘን ሄድን ሁላችንም። ከዛ የሆነ ቦታ መርከዝ አለ። እዛ ቦታ ላይ ጀበል ነው የምንወጣበት። እስከሚመሽ ተጠበቀ ቦታውን ለመሄድ ማለት። እስከ መርከዙ ድረስ ግን አሁንም ሃና እየደከማትም ቢሆን እየተጓዘች ነው። አዎ እሺ ከዛ ሄድንና ዳገት እንደዚህ እያረፍን በቃ ጫፍ ላይ ወተን እንቀመጣለን እያሉን በቃ እንደዚህ ዝች ጋር እያሉን ሁላችንም እንደዚህ በቃ ቀስ ላይ የተለየችው ሽፍታው ለመሪው ሲመታው ነው እሷ ወደ ኋላ የቀረችው። ወንዶቹን መጡ ወደኛ። ሽፍታውን ሲመታው ማለት ነው ሂዱ ወደ ላይ ሲላቸው ከመሪው ጋር መጡ ወደኛ። ኦኬ እሺ ሃና እዛው ቀረች ማለት ነው። ከዛ ጩኸት ሰማንና በጣም የሆነ ጩኸት ሰማን። ከዛ አዝሏት መጣ ወደኛ። ማን ነው ሽፍታው? አዎ አዝሏት መጣና ትንሽ መንገድ ከዛ ቅደሚ ከዚህ በኋላ እንደዚህ አይነት መንገድ አይደለም የምትይዩ እያላት ከዛ የዛን የምትሄደው እሷ ወደኛ ስመጣ በእጇም በእግሯም ነው በቃ እንደዚህ ቀስ ብላ በጣም ደክሟታል ስትመጣ ወደኛ። ከዛ እኛ ጋር ተደባለቀች። እነዛን ፈተሸ ምናምን ድጋሚ ይመጣለሁ ካገኘሁባችሁ ገንዘብ አለቃችሁም ማለት ነው። እሺ ከዛ ሄደ። ሲሄድ ተያይዘን ሁላችንም ሄድን ከዛ ቦታ ላይ። እሺ አናም አለች። አዎ እሺ ከዛ ቦታ ላይ ተያይዘን ሄድን ሁላችንም።
ከዛ የሆነ ቦታ መርከዝ አለ። እዛ ቦታ ላይ ጀበል ነው የምንወጣበት። እስከሚመሽ ተጠበቀ ቦታውን ለመሄድ ማለት እስከ መርከዙ ድረስ ግን አሁንም ሀና እየደከማትም ቢሆን እየተጓዘች ነው። አዎ እሺ። ከዛ ሄድንና ዳገት እንደዚህ እያረፍን በቃ ጫፍ ላይ ወጥተን እንቀመጣለን እያሉን በቃ እንደዚህ እዚች ጋር እያሉን ሁላችንም እንደዚህ በቃ ቀስ እያልን ሄድ ነው። እሺ። ከዛ ማታ ላይ እዛ ቦታ ላይ አሁን ስንተኛ እንደዚህ በቃ የሆነ ደልዳላ ቦታ መርጠህ ነው እንደዚህ ለየብቻችን የምንተኛ። እንዴት አሁን ስልክ ስታወራ አልሰማህም እያሉኝ ስለሆነ ብዙዎች ማለት ነው። እሺ። ከዛ እንደዚህ ስንተኛ እንደዚህ ልፍ እያልን ለየቦታ እንደዚህ መርጠን ነው የምንተኛው።